መግቢያ ታሪኩ የሚጀምረው ፊሊፕ የሚባል መደበኛ ሕይወት እየኖረ በሚመስለው ወጣት ልጅ ነው። ነገር ግን ከንጹሃን አይኖቹ በስተጀርባ አንድ የሚያሰቃይ እውነታ አለ። የእንጀራ አባቱ እንደ ሸክም የሚመለከተው ጨካኝ ሰው ነው። አንድ አሳዛኝ ቀን በበረሃ ውስጥ ሲጓዝ የፊሊፕ የእንጀራ አባት እዛው ማንም ሊደርስለት አይችልም ብሎ ያሰበበት ከባድ በረሃ ውስጥ ይተወዋል። ያለ ምግብ ውሃና ምንም የሚተርፍበት መንገድ ሳይኖር ፊሊፕ በጋለ ሙቀት ውስጥ ብቻውን ተሰቃይቶ ሊሞት ነው። የፊሊፕ ትግል በረሃው ውስጥ እያለ ፊሊፕ እየተደናቀፈ ወድቆ እየተነሳ በሞትና በሕይወት መካከል ይታገላል። ፀሐይ ከላይ ለጉድ ያቃጥለዋል እና እያንዳንዱ እርምጃ እየከበደው ይመጣል። ጉሮሮው ደርቋል፣ እይታው ደብዝዟል። ዕድሜ ለዛ ለጨካኝ እንጀራ አባቱ። ፊሊፕ በሕይወት ለመቆየት ይሞክራል፣ ነገር ግን በረሃው ምህረት የለሽ ነው። ፊሊፕ ወድቋል። ተስፋ ማሽቆልቆል ሲጀምር አንድ ነገር ይለወጣል። እንዲህ ሆኖ እያለ በንቃተ ህሊና ጫፍ ላይ ሁለት ምስሎች ይታዩታል። ሁለት ወጣት ሰዎችን፣ ሴትና ወንድ። መልአክ ናቸው እንጂ እነዚህ ምን ሰው ናቸው ያስብላል። ሉሲና ጃክ ነበሩ። ሉሲ ደፋርና ብልሃተኛ ልጃገረድ ናት። ጃክ ደግሞ ታላቅ ጓደኛዋ። እናም ፊሊፕን መተው ከሞት አፈፍ ያደርጉታል። ከተወሰነው የጨካኝ እንጀራ አባቱ የሞት ፍርድ ያድኑታል። ሉሲ ደግ ልብና ለሰው የምትራራ ሰው ወዳድ በመሆኗ ፊሊፕ ከነሱ ጋር እንዲቆይ ጃክን ታሳምነዋለች። እናም አንድ ላይ ሆነው ሊሆን የማይመስል ሶስትነትን ይፈጥራሉ። እናም ሕይወት ሶስቱንም ማንም በማያውቀው የተረሳ የተተወ በሚመስል በረሃ ውስጥ ተውጠው እንዲኖሩ ስታደርጋቸው እዚሁ ሆነው ደካማ ማህበረሰብ ሆነው ይከትማሉ። እናም መብላት መጠጣት ስላለባቸው በአሸዋ ላይ ብስክሌት እየነዱ ለመትረፍ ምግብና አቅርቦቶችን መስረቅ ይጀምራሉ። ሌቦች። እናም ከስርቆታቸው መልስ የህሊና ህመማቸውን ባጭሩ የሚያቀልላቸው የሳቅ አፍታዎችን አንድ ላይ ይጋራሉ። አሁን በጣም መግባባት ሲጀምሩ ፊሊፕ ቤተሰብ እንዳገኘ ይሰማዋል። ነገር ግን ፊሊፕ የጃክ ባህሪና ማንነቱን እያስተዋለ ሲመጣ ነገሮች እየደበሩት ይመጣሉ። ጃክ ግማሽ ማንነቱ ጨካኝ ማንነት ያለው ልቡ የደነደነ ሰው ነበር እና ፊሊፕ አንዳንድ ጊዜ ከእንጀራ አባቱ ጋር የሚያመሳስለው ቀዝቃዛ ወይም መጥፎ ባህሪ ያይበታል። ግጭትና ወንጀል። ለመዳንና በሕይወት ለመቆየት አሁንም ቡድኑ ወንጀሎችን መፈጸሙን ይቀጥላል። ያኔ በትንንሽ ስርቆት የተጀመረው ሌብነት ወደ አደገኛ ዘረፋዎች ያድጋል። ከነዚህ ድርጊታቸው መሃል በአንዱ ድርጊታቸው ከባድ የሆነ ወንጀል ይፈጽማሉ። የሰው ሕይወት የማጥፋት ድርጊት። እናም ፊሊፕ በጣም ከባድ ስሜት ተሰማው። አይምሮው ተንቀጠቀጠ። በአንድ ወቅት እርሱ ራሱ እንዳይደርስበት አምልጦት በነበረው ጭካኔ ውስጥ እየወደቀ እንደሆነ ያስባል። ሉሲ
በሁለቱ ወንዶች ልጆች መካከል ሰላምን ለመጠበቅ ትሞክራለች፣ በጃክና በፊሊፕ መካከል። ነገር ግን ጃክ የበለጠ ቸልተኛ ሆኗል። ፊሊፕ ግን ሁሉንም ነገር መጠርጠር ይጀምራል። ይህ ሕይወት በእውነት ነፃነት ነው ወይስ ሌላ ወጥመድ ብሎ ራሱን ይጠይቃል። ፊሊፕ የእንጀራ አባት ጥላ። እናም ፊሊፕ በምድረ በዳ ውስጥ ሆኖ ከነሱ ከመለየቱ በፊት የእንጀራ አባቱ መጥቶ እንደሚገለው ያስባል። የፊሊፕ ያለፈው ታሪክ ተቀብሮ ለመቆየት ፈቃደኛ አልሆነም። እየመጣ ይዘበዝበዋል። ጨካኙን የእንጀራ አባቱን መርሳት አልቻለም። እናም በመጨረሻም ወደ ሕይወቱ የሚያስገባበትን መንገድ አገኘ። ግባ አለው። ከእንጀራ አባቱ ጋር ፊት ለፊት ይጋፈጣል። በሐሳብ ጉዳቱ እንደገና ይነሳል እና ፊሊፕ እንደገና ለራሱ ህልውና መታገል እንዳለበት ይረዳል። አንድ ቀን የጃክ ቁጣ ፈነዳ። የሉሲ ታማኝነት ተቀደደ እና ፊሊፕ በአመጽና በመቤዠት መካከል ተይዟል። ሶስቱ ሰዎች ክደትን፣ አመጽንና ለዘላለም ምልክት የሚያደርጉ ምርጫዎችን ይጋፈጣሉ። በመጨረሻም ደረጃ ፊሊፕ በራሱ መቆም እንዳለበት ይረዳል። ካሁን በኋላ በሉሲ ደግነት ወይም በጃክ ጥበቃ ላይ ሊመካ አይችልም። በረሃው እንዲያድግ ፍርሃቱን እንዲጋፈጥና ለወደፊት እንዲታገል አስገድዶታል። ነገሮች በመጨረሻ ሲረጋጉና ሲረጋገጡ ምንም ተመሳሳይ ነገር አይኖርም። አንዳንድ ግንኙነቶች ለዘላለም ይቋረጣሉ፣ ሌሎች ደግሞ ከደም የበለጠ ጠንካራ ሆነው ይገለጣሉ። ፊሊፕ ከሁሉም በጣም ከባድ የሆነውን ትምህርት ይማራል። ቤተሰብ የተወለድክበት ሳይሆን ከጎን ለመቆም የመረጡ ናቸው። እናም በስተመጨረሻ በበረሃ ውስጥ ለመሞት የተተወው ልጅ ጠባሳ ሆኖ ብቅ ይላል። ግን ሕይወት ያለውና ከመቼውም ጊዜ የበለጠ ጠንካራ ሆኖ ፊሊፕ በእንጀራ አባቱ በበረሃ የተተወው ልጅ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።